ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤት አማራ የክልሉ ምክትል ርዕሰ መስተዳደር አቶ አብዱ ሁሴን አጃቢ ሰራዊት ላይ እርምጃ መውሰዳቸውን አስታውቀዋል። ባለስልጣኑንና የባለስልጣኑን አጃቢ ሰራዊት ኢላማ ያደረገው ጥቃት በሞርተርና በዲሽቃ የታጀበ ሲሆን በዚህ ማጥቃት ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራዎች ተመዝግበዋል። በሌላ በኩል በመካነ ሰላም ከተማ በሚሊሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ተሰምተዋል። የፋኖ ኃይሎች በበኩላቸው በስድስት አቅጣጫ የተፈጸመባቸውን ከበባ ሰብረው ወጥተዋል። በተመሳሳይ በሸዋ መጠነ ሰፊ የአገዛዙ ሰራዊት የተሳተፈበት ውጊያ ተካሂዷል። ቀዳሚ የግንባር መረጃዎቻችን ናቸው። የብልጽግናው አገዛዝ በስር ላይ የሚገኙ የድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችን ለከፍተኛ እንግልት መዳረጉ ተሰምተዋል። ከህገወጥ የጦር መሳሪያ እስከ አደንዛዥ እጽ፣ ከውከትና ብጥብጥ ማስነሳት እስከ ሐሰተኛ መረጃ ድረስ ከባድ የክስ መዝገብ በማደራጀት ላይ የሚገኘው አገዛዙ እስረኞቹን በአጭር ጊዜ ከስር እንደማይለቃቸውም ተመላክተዋል። ይደመጣል። በቤንሻንጉል ጉሙዝ በታጣቂዎች በተፈጸመው ጥቃት የተጎጂዎች ቁጥር ወደ 84 ማሻቀቡ ተሰምተዋል። በጉዳዩ ላይ የአራት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የሀዘን መግለጫ ሲያወጣ አገዛዙ ይህንን እልቂት በዝምታ አልፎታል። በጉዳዩ ላይ አዳዲስ መረጃዎችን ይዘናል። ሄዝቦላ በታሪኩ ከፍተኛ የተባለውን የድሮን ጥቃት በእስራኤል ላይ ሲሰነዝር የእስራኤሉ ጠቅላይ ሚኒስተር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸውን ገለጹ። አቡዳቢ መረጃውን ውድቅ ማድረጓ ተሰምተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤት አማራ የክልሉ ምክትል ርዕሰ መስተዳደር አቶ አብዱ ሁሴን አጃቢ ሰራዊት ላይ እርምጃ መውሰዳቸውን አስታወቁ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ102ኛ ኮር 22ኛ ክፍለ ጦር የፋኖ ኃይሎች በዛሬው ዕለት ግንቦት 6 ቀን የአማራ ክልል ምክትል ርዕሰ መስተዳደር አቶ አብዱ ሁሴንን ለማሳለፍ ሲንቀሳቀስ በነበረው አጃቢ ሰራዊት ላይ ጥቃት መሰንዘሩን የፋኖ ምንጮች አረጋግጠዋል። እንደ ፋኖ ምንጮች መረጃ ባለስልጣኑንና የባለስልጣኑን አጃቢ ሰራዊት ኢላማ ያደረገው ጥቃት በሞርተርና በዲሽቃ የታጀበ መሆኑን ነው የገለጹት። ዛሬ ግንቦት 6 ቀን 2018 ምክትል ርዕሰ መስተዳደሩን ከጋሸና ወደ ፍላቄት ለማሳለፍ ሲንቀሳቀስ በነበረው ከጋሸና፣ ከኮን፣ ከደብረ ዘቢጥ፣ ከቦያ፣ ከሐሙሲት፣ ከድብኮና ከጠጃ በተውጣጣ ጥምር ሰራዊት ላይ የፋኖ ኃይሎች በከፈቱት ማጥቃት በርካታ ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡን ለጣና ዘጋቢ አረጋግጠዋል። የአገዛዙ ጦር ምክትል ርዕሰ መስተዳደሩን ለማጀብ 2 ዙ 23 መሳሪያዎችን ከ4 በላይ ሞርተሮችንና 3 ዲሽቃዎችን በመጠቀም እጀባ ላይ ያለ ጥቃቱ መከፈቱን የገለጹት እኒሁ የፋኖ ምንጮች በፋኖ ሞርተርና ዲሽቃ ጥቃቶች የኃይል ሚዛናቸውን በመሳት ከመስመር ለመውጣት እንደተገደዱ በጥቃቱም ከፍተኛ ኪሳራ መመዝገቡን ነው የገለጹት። በተለይም የሚሉት የፋኖ ምንጮች ገጣጢት በተባለች ቦታ የፋኖ የሞርተር ጥቃቶች ኢላማቸውን መተዋን ያሉት። በዚህ ከፍተኛ እጀባ ላይ በተፈጸመ ጥቃት የባለስልጣኑ አጃቢዎች የተበታተኑ ሲሆን በዚህ ማጥቃት የአገዛዙ ጦር ኪሳራ አስተናግዶ ወደ ኋላ ለመመለስ ተገዷን ያሉት የፋኖ ምንጮቹ የአማራ ክልል ምክትል ርዕሰ መስተዳደር አቶ አብዱ ሁሴን አጃቢ ሰራዊቱ እንደማያድናቸው በመረዳት ከፊት እጀባ የነበረው የሰራዊቱ ክፍል ጥቃት ማስተናገዱን ተከትሎ ወደ ፍላቄት ለመሸሽ መገደዳቸውን የፋኖ ምንጮች አረጋግጠዋል። ከጋሸና ተጨማሪ የሰው ኃይል በመኪና ተጭኖ ቢመጣም የፋኖ ኃይሎች ገዢ መሬቶችን በመያዝ ለሽፋን የመጣውን የአገዛዙን ሰራዊት በጸረ ማጥቃት መምታት መቻላቸውን ገልጸዋል። ምክትል ርዕሰ መስተዳደሩ ለምርጫ ቅስቀሳ የወጡበት ዘመቻ ሳይሳካ መቅረቱን ተከትሎ ወደ ባህር ዳር ሊመለሱ እንደሚችል ነው የፋኖ ምንጮች የጠቆሙት። በተመሳሳይ የአውደ ውጊያ ውሎ መረጃ በወሎ ቤት አማራ በስድስት አቅጣጫዎች ከበባ ለማድረግ የገባው የአገዛዙ ጦር በምኒልክ ዕዝ 49ኛ ክፍለ ጦር የፋኖ ኃይሎች ከበባው መሰበሩን ሰምተናል። በአፋብን ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር ዛሬ ግንቦት 6 ቀን ሌሊት ላይ የተቃጣበትን መጠነ ሰፊ ከበባ በመስበር በመልሶ ማጥቃት ድል እንደቀናው በይፋይ የግንባር መረጃው ላይ አመላክተዋል። በቃሊም፣ በሮቢት፣ በአሚድ መድኃኔዓለም፣ በበቅሎ ማነቂያ፣ በላኪኬና በለጋ ሶራ በኩል በስድስት አቅጣጫ አንድ ሙሉ ኮር የአገዛዙ ጦር ከበባው በፋኖ ኃይሎች ተሰብሮበት ከባድ ኪሳራ ማስተናገዱን የተሰማው። ይህ በእንዲህ እንዳለ በመካነ ሰላም ከተማ በሚሊሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ተሰምተዋል። በከተማዋ ሶየ ልደተ ማርያም ኬላ ጥበቃ ላይ የነበሩ የሚሊሻ አባላት በመንገድ ሲያልፉ የነበሩ የመከላከያ ሰራዊት አባላት ላይ ከበባ በመፈጸም ትጥቃቸውን ካስወረዷቸው በኋላ እንደገደሏቸው የአካባቢው ምንጮች ለጣና ዘጋቢ አረጋግጠዋል። በተመሳሳይ የመከላከያ ሰራዊት አባላቱ መርከቡ አንበሴ የተባለ የሚሊሻ አባልን በመግደልና ሌሎች
ሲቪሎችን በማቁሰል አጸፋዊ እርምጃ መውሰዳቸው ታውቋል። እንደ አካባቢው ምንጮች ግጭቱ ተባብሶ ቀጥሎ መከላከያ ሰራዊቱ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስተጀርባ ከመምታት ጀምሮ ባገኘው አጋጣሚ ሁሉ ነጻ እርምጃ እየወሰደ ሲሆን የሚሊሻ አባላቱም መከላከያ ሰራዊቱ በተሰበሰበበት ቦታ እርምጃ በመውሰድ በይፋ አጸፋዊ እርምጃ እየወሰዱ ይገኛሉ። አድማጭ ተመልካቾቻችን በወሎ ቤት አማራና በሸዋ ቀጠናዎች የዋሉ ተጨማሪ አፍላ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተል ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎች ስናመራ በዛሬው ዕለት በወሎ ቤት አማራ ሰማይ ስር እንደዚሁም በሸዋ ቀጠና በተካሄዱ አውደ ውጊያዎች ላይ ያተኮረ ይሆናል። በዛሬው ዕለት በወሎ ቤት አማራ በደቡብ ወሎ ምዕራብ ወረዳዎች በአማራ ሳይንት መሃል ሳይንት ወረዳ የሚንቀሳቀሰው የአፋብን ሚኒሊክ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ በአገዛዙ ላይ ከባድ ድል መቀዳጀቱን አሳውቋል። ትናንት ከቀኑ 10 ሰዓት እንደዚሁም ሌሊት አዳሩንና ዛሬ ጧት ላይ በተካሄደው አውደ ውጊያ አገዛዙ ሰራዊት በመሃል ሳይንት የምትገኘው ወርቅ መውጫ ከተማን ለማስለቀቅ ቢንቀሳቀስም ሳይሳካለት ከ18 በላይ አስከሬኑን ጥሎ ከ60 በላይ ደግሞ ሙትና ቁስለኛውን ይዞ ወደ ደንሳ ከተማ መመለሱ ታውቋል። የአካባቢው ሚኒሻዎች የነበሩ አባላትም እንደዚሁም ቤተሰቦች አስከሬናቸውን ለማንሳት ወደ ወርቅ ማውጫ ከተማ እንሄዳለን ቢሉም ሳይሳካላቸው በአገዛዙ ተመልሰው የወርቅ ማውጫ አካባቢ ማህበረሰብ የዛው የመሃል ሳይንት ወረዳ ሚኒሻዎችን ጭምር በዛሬው ዕለት ስርዓተ ቀብራቸውን ሲፈጽም እንደዋለ ከአካባቢው ማህበረሰብ ያገኘነው መረጃ ያመላክታል። የአፋብን ሚኒሊክ 105ኛ ኮር 47ኛ ክፍለ ጦር የህዝብ ግንኙነት ለጣና ቲቪ እንደገለጸልን አገዛዙ 18 አስክሬን ጥሎ ሲፈረጥጥ ከ50 በላይ ሙትና ቁስለኛውን ይዞ ተመልሷል። እንደዚሁም ሻለቃዋ ከ30 በላይ የነፍስ ወከፍ መሳሪያ ማግኘታቸውን ለጣና ቲቪ ገልጸውልናል። በዚሁ ቀጠና በሰሜኑ ክፍል የሚንቀሳቀሱት የአፋብን ሚኒሊክ የ102ኛ ኮር 49ኛ ክፍለ ጦርን በከበባ ውስጥ ለማስገባት የመጣው ያገዛዙ ኃይልን ሰብሮ በመውጣት በመልሶ ማጥቃት ድል መቀዳጀታቸውን አሳውቀዋል። ዛሬ ግንቦት 6 2018 ሌሊት በ6 አቅጣጫ የ49ኛ ክፍለ ጦርን ከበባ ውስጥ ለማስገባት በቃሊም፣ በሮቢት፣ በአሚድ መድኃኔዓለም፣ በበቅሎ ማነቂያ፣ በላይኪኬና በጋላይ ሶራ ለማጥቃት ከበባ ቢያደርግም ሳይሳካለት ተመቶ ተመልሷል። የቀድሞ የካላካማ ክፍለ ጦር ሰራዊት አባላት ያሁኑ የ49ኛ ክፍለ ጦር የፋኖ ሰራዊት አባላት በሁሉም አቅጣጫ የመጣውን የአብይ አህመድ ወታደር በመከላከልና በመልሶ ማጥቃት ወደ መጣበት መልሰውታል። የ49ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን ከአራት ክፍለ ጦር በላይ ያገዛዙ ኃይል ቀድሞ ገዥ ቦታዎችን በመያዝ በሞርታርና በድሽቃ እንዲሁም በመትረየስና በስናይበር ሰብአዊና ቁሳዊ ኪሳራ አድርሰውበት ተመልሷል። በግምት የሚመራውና ስሌት የሌለው የብልጽግና ያገዛዝ ኃይል ባቀደውና ባለመው ልክ ሳይሳካለት ሙትና ቁስለኛውን ሳያነሳ እያንጠባጠበ የክንደ ብርቶችን ምት መቋቋም አቅቶት ወደ መጣበት በሽንፈት መመለሱን እዙ በግንባር መረጃው ላይ አመላክቷል። ወደ ሸዋ ቀጠና ስናመራ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር ወንዱ አስቻለው ደሴ ክፍለ ጦርና በራራ ክፍለ ጦር ያገዛዙን ኃይል እየመቱት ይገኛል። በዛሬው ዕለት ከጧት ጀምሮ እየተካሄደ ባለው አውደ ውጊያ ያገዛዙ ስልጣን ጠባቂ ሰራዊት በሸዋ ጠቅላይ ግዛት መንዛ አውራጃ የመዘዞና የባሽ ህዝብን ለመዝረፍና ለመጨፍጨፍ በአራት አቅጣጫ የተንቀሳቀሰ ቢሆንም ከሞላሌ ከተማ ወደ ባሽ፣ ከመሃል ሜዳ ከተማ ወደ ባሽ፣ የሌላኛው ግንባር ደግሞ ከጣርማበር ወደ መዘዞ፣ ከደብረሲና ከተማ ወደ መዘዞ ቢንቀሳቀስም የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር ወንዱ አስቻለው ደሴ ክፍለ ጦርና በራራ ክፍለ ጦር የተውጣጡ ሻምበሎች በባሽ በመጣው ያገዛዙ ኃይል ላይ በማረፊያ ቁርጣምባና ቴሌው አካባቢ በነበልባሎቹ ክንደብርቱ በጨበጣ ውጊያ ሞትና ቁስለኛውን ማንሳት ሳይችል ወደ መጣበት ተመልሷል። አባት አርበኛ መካሻ ንጉሴ ብርጌድም በባሽ ማርያም የገባውን ያገዛዙ ኃይል እየመቱት ይገኛሉ። በሌላኛው ግንባር በመዘዞ በኩል ከይስማ መስክ እስከ አሞራው ገብርኤል የገባውን ያገዛዙ ኃይል ወንዱ አስቻለው ደሴ ክፍለ ጦር የተውጣጡ ሻምበሎች ድባቅ ሲመቱት የመዘዞ ክፍለ ጦር አባላት አባት አርበኞች ኃይሌ ብርጌድ በኮረብት የገባውን ያገዛዙ ኃይል ከፋኖ ጋር በመናበብ እየመቱት መሆኑን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በግንባር መረጃው ላይ አመላክተዋል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። የብልጽግናው አገዛዝ በስር ላይ የሚገኙ የድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችን ለከፍተኛ እንግልት መዳረጉ ተሰማ። በአጭር ጊዜ ከስር እንደማይለቃቸውም ተመላክተዋል። የብልጽግናው አገዛዝ ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘ አልበሙን ወደ አድማጭ ጆሮ ካደረሰበት ዕለት ሚያዝያ 8 ቀን 2018 ጀምሮ ከአልበሙ ጋር በተያያዘ በርካታ ሰዎችን በቁጥጥር ስር የዋለ ሲሆን በተለይም በአርቲስቱ ላይ የከፈተውን የስነ ልቦና ጥቃት ተከትሎ የቅርብ ሰዎቹን በተከታታይ ማሰሩ ይታወሳል። ይህንን ተከትሎ የፌዴራል ፖሊስ ከድምፃዊ ቴዎድሮስ
ካሳሁን ጋር የቅርብ ወዳጅነት አላቸው በሚል የሚታወቁትን እና የሱፍ ያሲንን ጨምሮ ሌሎች ተጠርጣሪዎችን ግንቦት 5 ቀን 2018 ከሰዓት በኋላ ፍርድ ቤት ማቅረቡን የችሎት መረጃዎች ያመላክታሉ። አገዛዙ በቁጥጥር ስር የዋላቸው ሰዎች ከህገወጥ የጦር መሳሪያ እስከ ሁከት ማነሳሳት በተዘረጉ ከባድ የጥርጣሬ ክሶች ፖሊስ እጠረጥራቸዋለሁ በሚል ከባድ የክስ መዝገብ ያዘጋጀ ሲሆን ፖሊስ በትናንቱ ችሎት ባቀረበው ጥያቄ መሰረት የካንጋሮ ፍርድ ቤት ተጠርጣሪ ግለሰቦች የዋስትና መብታቸው ተከልክሎ ለተጨማሪ ቀናት በማረሚያ ቤት እንዲቆዩ ወስኗል። የብልጽግናው አገዛዝ በህዝብ ዘንድ ተወዳጅ የሆነውን ድምፃዊ ቴዎድሮስ ካሳሁንን ስብዕና ለማጉደፍ የአርቲስቱን የቅርብ ሰዎች በቁጥጥር ስር ከዋለ በኋላ በፖሊስ በኩል በከፈተው የምርመራ መዝገብ ተጠርጣሪዎቹ ህገወጥ የጦር መሳሪያና አደንዛዥ እጽ ይዘው ተገኝተዋል የሚል ሆኗል። መዝገቡ እንደሚያመላክተው እንዲሁም ሁከትና ብጥብጥ ለማነሳሳት ሞክረዋል የሚል ከባድ ውንጀላ ቀርቦባቸዋል። ይህንን ተከትሎ ባለፈው ሚያዝያ 30 ቀን በነበረው ችሎት መርማሪ ፖሊስ ቀሪ ስራዎችን ለማጠናቀቅ ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቆ ነበር። በወቅቱ የተጠርጣሪ ጠበቆች የፖሊስን የጊዜ ቀጠሮ ጥያቄ አጥብቀው በመቃወም ጠንካራ የመከራከሪያ ሀሳቦችን አቅርበው ነበር። ከጠበቆቹ አንዱ ለችሎቱ እንዳስረዱት ከሁከት ማነሳሳት ጋር በተያያዘ የቀረበው የፖሊስ ጥርጣሬ ሙሉ በሙሉ መሰረት የሌለው ነው። እንደ ጠበቃው ማብራሪያ አንደኛው ተከሳሽ ወደ ሐዋሳ ከተማ ተጉዞ በነበረበት ወቅት የቴዲ አፍሮ ሙዚቃ በማንኛውም ቦታ እንዳይከፈት መከልከሉን ተከትሎ ይህንኑ መረጃ ለሌላኛው ተከሳሽ መንገሩ ብቻ እንደ ወንጀል ተቆጥሮ ነው ፖሊስ ቃላቸውን የተቀበለው። በመሆኑም አንድ ሰው ያየውንና ያወቀውን መረጃ ለሌላ ሰው ማጋራቱ ከመቼ ወዲህ ነው ወንጀል የሚያስብለው ሲሉ ጠበቃው የፖሊስን አካሄድ በጽኑ ተችተዋል። ፍርድ ቤቱ ብይን ለመስጠት ለግንቦት 5 ቀን ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ትናንት ከቀኑ 9 ሰዓት ላይ ተጠርጣሪዎቹ ከጠበቆቻቸው ጋር በችሎት ተገኝተው ነበር። ይሁን እንጂ በችሎት ታሪክ እምብዛም ባልተለመደ መልኩ ከ3 ደቂቃዎች ባልበለጠ የፍርድ ቤት ውሎ ዳኛው የተከሳሾችን የዋስትና ጥያቄ ሙሉ በሙሉ ውድቅ የሚያደርግ ትዕዛዝ ማንበባቸው ነው የተሰማው። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀናት የጊዜ ቀጠሮ ወደ 9 የምርመራ ቀናት ዝቅ በማድረግ የፈቀደ ሲሆን መርማሪ ፖሊስ ያከናወነውን ተጨማሪ የምርመራ ውጤት ለመመልከት ለግንቦት 15 ቀን 2018 ከቀኑ 9 ሰዓት ላይ ተለዋጭ ቀጠሮ ሰጥቶ ችሎቱ እንደተጠናቀቀ ከጠበቆች የተገኘው መረጃ ያሳያል። የብልጽግናው አገዛዝ የአርቲስት ቴዎድሮስ ካሳሁን የቅርብ ወዳጅ የሆነውን አቶ የሱፍ ያሲንና የድምፃዊውን ቃል አቀባይ የሆነችው ማህሌት ሰለሞንን ጨምሮ በዙሪያው ያሉ 7 ሰዎችን ያሰረ ሲሆን ከኢትዮሪክ አልበም መውጣት ጋር በተያያዘ በአዲስ አበባ ከተማ ብቻ ከ100 በላይ ወጣቶች በጅምላ ታፍሰው መታሰራቸው ይታወሳል። በተለይ የብልጽግናው አገዛዝ በስር ላይ የሚገኙ የድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችን በአጭር ጊዜ ከስር እንደማይለቃቸውና በክስ ይዘቱና በችሎቱ ማጉላላቱ ላይ ከወዲሁ በመታየት ላይ ነው። ይህም በድምፃዊው ላይ ከተከፈቱ ስነ ልቦናዊ ጥቃቶች እንዳንዱ የሚቆጠር ሲሆን ታሳሪዎቹ ወዳጅ ሆነው መገኘታቸው ለስር እንዳበቃቸው ችሎቱን በቅርበት በመከታተል ላይ የሚገኙ የአርቲስቱ የቅርብ ሰዎች ይመሰክራሉ። በቤንሻንጉል ጉሙዝ በታጣቂዎች በተፈጸመው ጥቃት የተጎጂዎች ቁጥር ወደ 80 ማሻቀቡ ተሰምተዋል። በጉዳዩ ላይ የአራት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የሀዘን መግለጫ ሲያወጣ አገዛዙ ይህንን እልቂት በዝምታ አልፎታል። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ከማንኩሽ ወደ ግልገል በለስ በመጓዝ ላይ በነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ ታጣቂዎች በሰነዘሩት ጉዳት የደረሰባቸው ሰዎች ቁጥር 84 መድረሱ ተረጋገጠ። በዚህ ጥቃት ከ30 በላይ ሰዎች ወዲያውኑ ሲገደሉ 54 ያክሉ ደግሞ ከባድና ቀላል ቁስለኛ መሆናቸውን በጥቅሉ የጉዳት መጠኑ 84 መድረሱን የሹፌሮች አንደበት አረጋግጧል። ግንቦት 4 ቀን 2018 ከቀኑ 6 ሰዓት አካባቢ ከማንኩሽ ወደ ግልገል በለስ በመጓዝ ላይ በነበሩ ተሽከርካሪዎች ላይ ታጣቂዎች ተኩስ ከፍተው በፈጸሙት ጥቃት ለሞቱ ወገኖች የሀዘን መግለጫ ያወጣው ትብብር ለኢትዮጵያ አንድነት ጭፍጨፋውን ይበልጥ አሳዛኝ የሚያደርገው በአቅራቢያው የህዳሴ ግድብ ያለበትና የመከላከያ ካምፕ መኖሩ ነው ብሏል። ትብብሩ በመግለጫው በጭፍጨፋው እናትና ህጻን ልጇን ጨምሮ አዛውንቶች፣ በርካታ አቅመ ደካሞች ያለቁበት ነው ሲልም ገልጿል። መንግስት ዜጎችን መጠበቅ ቢያቅተው አካባቢው የሞት ቀጠናና መታረጃ ቄራ ከመሆኑ አንጻር የጥንቃቄና የጉዞ ክልከላ እርምጃዎችን መውሰድ ሲችል ለአራጆች ተላልፈው እንደተሰጡ እናምናለን ያለው ትብብር ለኢትዮጵያ አንድነት ጭፍጨፋውን በጽኑ አውግዟል። በሞቱ ወገኖቻችን የተሰማውን ጥልቅ ሀዘን የገለጸው ትብብሩ በቅርብ እውነተኛ ፍትህ ሰፍኖ ገዳዮች ለፍርድ እንደሚቀርቡ ከታሪክ መማር ይገባል ያለው በቤንሻንጉል ጉሙዝ ክልል በተለይም በመተከል ዞን የታጠቁ ኃይሎች ንጹሐን የአማራ ተወላጆችን ኢላማ ያደረጉ ጥቃቶችን በተደጋጋሚ እንደሚፈጽሙ ይታወቃል። የሰሞኑ ጥቃት በጉዞ ላይ የነበሩ ተሽከርካሪዎችን በማስቆም የተፈጸመ ሲሆን በጥቃቱ ወቅት 4 የህዝብ ማመላለሻ አውቶቡሶችና አንድ አይሱዚ መኪናን ጨምሮ 5 ተሽከርካሪዎች በሰዓት እንዲጋዩ መደረጋቸውን ከአካባቢው ምንጮች ሰምተናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቃቱን በተመለከተ መረጃ እንደደረሰውና ክስተቱን ባለሙያ መድቦ በማጣራት ላይ እንደሆነ ቢያሳውቅም በብልጽግናው አገዛዝ በኩል 84 ሰዎች ጉዳት ላስተናገዱበት ጥቃት ምንም አይነት መግለጫም ሆነ ምላሽ አለመስጠቱ ብዙዎችን ያሳዘነ ጉዳይ ሆነዋል። ከአሶሳ ወደ ግልገል በለስ ከተማ
ይጓዝ በነበረው አንደኛው የህዝብ ማመላለሻ አውቶቡስ ላይ ተሳፍራ እንደነበር ለኢትዮጵያ ኢንሳይደር የተናገረችው አንድ የዓይን እማኝ ታጣቂዎች ተኩስ የከፈቱበት ቦታ የመከላከያ ሰራዊት ካምፕ ያለበት አካባቢ እንደሆነ ገልጻለች። ጥቃቱ በተከፈተበት አካባቢ ወታደራዊ ካምፕ የነበረ ቢሆንም ታጣቂዎቹ ከ30 በላይ ሰዎችን እስከሚገድሉ 54 ሰዎችን እስከሚያቆስሉ ድረስ የብልጽግና ሰራዊት ፈጥኖ ሊደርስ እንዳልቻለ ነው የታወቀው። ከ6 ወራት በፊት በተመሳሳይ ስፍራ ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች ለህልፈት የተዳረጉበት አሰቃቂ ጭፍጨፋ መፈጸሙን የሚያስታውሱት የአካባቢው ምንጮች በመተከል ዞን የኦነግና ጉምዝ ታጣቂ ኃይሎችን ጨምሮ ዓላማቸው ንጹሐን የአማራ ተወላጆችን ማጥቃት የሆነ የተደራጁ ኃይሎች እንዳሉ አገዛዙ እነዚህ ኃይሎች ላይ እርምጃ ሲወስድ እንደማይታይ ለጣና ገልጸዋል። ለደህንነቱ ሲባል ስሙ እንዳይጠቀስ የፈለገ አንድ ነዋሪ እንደተናገረው ጥቃት አድራሾቹ በየቤቱ እየገቡ ነበር ግድያ ሲፈጽሙ የነበር። አሁን ደግሞ የህዝብ ትራንስፖርት በማስቆም ወደ ጅምላ ጥቃት ተዘዋውረዋል ብለዋል። ነዋሪው አክሎም በዚህም ከአንድ ቤተሰብ እስከ 5 ሰዎች የተገደሉ ነበሩ ሲሉ ስለ ሁኔታው አስረድተዋል። ታጣቂዎቹ የጦር መሳሪያዎችንና ስለታማ ቁሳቁሶችን እንደሚጠቀሙ የሚፈጽሙትም ግድያም እጅግ ዘግናኝ የሚባል እንደሆነ ነው የገለጸው። ሄዝቦላ በታሪኩ ከፍተኛ የተባለውን የድሮን ጥቃት በእስራኤል ላይ ሲሰነዝር የእስራኤሉ ጠቅላይ ሚኒስተር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸውን ገለጹ። አቡዳቢ መረጃውን ውድቅ ማድረጓም ተሰምተዋል። የመካከለኛው ምስራቅ ቀውስ ወደ አዲስ የግጭት ምዕራፍ የሚገባ መስሏል። በዛሬው ዕለት ግንቦት 6 ቀን የተሰማው መረጃ እንደሚያመላክተው የኢራን ስትራቴጂካዊ የጦር አጋር የሆነው ሄዝቦላ በታሪኩ ከፍተኛ የተባለውን የድሮን ጥቃት እስራኤል ላይ ፈጽመዋል። እንደ አልአረቢያ ዘገባ ከሆነ የሊባኖሱ ታጣቂ ቡድን ሄዝቦላ በእስራኤል ላይ እጅግ ግዙፍ የሆነ የድሮን ጥቃት ፈጽሟል። ጥቃቱ ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን ከተሰነዘሩት ሁሉ ከፍተኛው መሆኑን የእስራኤል መገናኛ ብዙሃንን ጠቅሶ ዘግቧል። ቁጥራቸው በውል ያልታወቁ በርካታ ፈንጂ አጥማጅ ድሮኖች ወደ እስራኤል ሰሜናዊ ግዛት መላካቸው ተገልጿል። ሄዝቦላ ጥቃቱ ወታደራዊ የደህንነት ማዕከላትንና የጦር ሰፈሮችን ኢላማ ያደረገ መሆኑን ቢገልጽም እስራኤል ግን ድሮኖቹ በሰላማዊ ሰዎች መኖሪያ አካባቢዎች ላይ ከፍተኛ ስጋት መፍጠራቸውን አስታውቃለች። የእስራኤል አይረንዶምና ሌሎች የአየር መከላከያ ስርዓቶች አብዛኞቹን ድሮኖች ለማክሸፍ ቢሞክሩም አንዳንድ ድሮኖች ግን ኢላማቸውን መምታታቸው ተነግረዋል። ይህ ጥቃት የተፈጸመው በሁለቱ ወገኖች መካከል ያለው ድንበር ተሻጋሪ ተኩስ በከፍተኛ ሁኔታ በጨመረበት ወቅት ነው። የእስራኤል ባለስልጣን ለዚህ ጥቃት ተመጣጣኝና ጠንካራ ምላሽ እንደሚሰጡ እየዛቱ ሲሆን ይህም በሊባኖስና በእስራኤል መካከል ያለው ግጭት ወደ ሙሉ ጦርነት ሊያመራ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ሄዝቦላ በቴክኖሎጂ የላቁ ድሮኖችን በብዛት መጠቀሙ የእስራኤልን የአየር መከላከያ ስርዓት ምን ያክል ሊፈትን እንደሚችል አዲስ ማሳያ ተደርጎ ተወስደዋል። የውጭ ጉዳይ ተንታኞች እንደሚሉት ሄዝቦላ ይህንን ያደረገው እስራኤል በጋዛና በሊባኖስ በኩል የምታደርገውን ወታደራዊ ጫና እንድትቀንስ ለማስገደድ ነው። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስተር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸውን ሲገልጹ አቡዳቢ መረጃውን ውድቅ አድርጋለች። ጉዳዩ በአረቡና በምዕራቡ ዓለም ሚዲያዎች ትኩረት የሳበ ጉዳይ ሆኗል። የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ በቅርቡ በተካሄደው የኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ ፕሬዚዳንት መሐመድ ቢን ዛይድ ጋር ሚስጥራዊ ስብሰባ ማድረጋቸውን በይፋ አስታውቀዋል። ጠቅላይ ሚኒስተሩ ስብሰባውን በከፍተኛ ቀጠናዊ ውጥረት ወቅት የተከናወነ ጉልህ ዲፕሎማሲያዊ ክስተት እንደሆነ ገልጸውታል። የኔታንያሁ ጽህፈት ቤት እንደገለጸው ይህ ይፋ ያልተደረገ ስብሰባ የተካሄደው በተባበሩት አረብ ኤምሬትስ ውስጥ ሲሆን ይህም እስራኤል ከኢራን ጋር በነበራት ግጭት ወቅት ከቀጠናው አጋሮቿ ጋር ይበልጥ ለመቀናጀት ስትጥር የነበረውን እንቅስቃሴ የሚያሳይ ነው። የእስራኤል መሪ ውይይቱ በአብርሃም ስምምነት መሰረት ስልታዊ ግንኙነቶችን ለማጠናከር የሚደረጉ ጥረቶች አካል እንደሆኑ መግለጻቸው ተዘግቧል። ይሁን እንጂ የተባበሩት አረብ ኤምሬትስ የቀረበውን መረጃ ወዲያውኑ ውድቅ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስተር ኔታንያሁ ሀገሪቱን ጎብኝተዋል ወይም ከፕሬዚዳንቱ ጋር ሚስጥራዊ ስብሰባ አድርገዋል ተብሎ የሚናፈሰው ዘገባ ሙሉ ለሙሉ መሰረተ ቢስ መሆኑን አስታውቋል። ሚኒስተሩ አክሎም ከእስራኤል ጋር ያለው ግንኙነት በግልጽነትና ይፋዊ በሆኑ የዲፕሎማሲ መስመሮች ብቻ የሚመራ መሆኑን ገልጸዋል። ይህ በስብሰባው ዙሪያ የተፈጠረው አለመግባባት የተከሰተው በእስራኤልና በኢራን መካከል የተፈጠረውን ግጭት ተከትሎ በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ ባየለበት ወቅት ነው። ይህ ግጭት ሰፋ ያለ ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት መፍጠሩ የሚታወስ ሲሆን ዓለም አቀፉ ማህበረሰብ ውጥረቱ እንዲረግብ ጥሪ ሲያደርግ ቆይቷል። ኤምሬትስ እንደ አውሮፓውያን አቆጣጠር በ2020 የአብርሃም ስምምነት መሰረት ከእስራኤል ጋር ግንኙነቷን ወደ መደበኛ ደረጃ የቀየረች ሲሆን ከእስራኤል ጋር ይፋዊ ግንኙነት ከመሰረቱ ጥቂት የባህረ ሰላጤው አረብ ሀገራት መካከል አንዷ መሆኗ ይታወቃል።
አዲሱ የመረጃ ነጻነት ረቂቅ አዋጅ የብልጽግናን የፕሬስ ነጻነት አፈና ገጽታ በተጨማሪነት ያጋለጠ ሆኗል። በፕሬስ አፈና በዓለም ላይ ከቀዳሚዎቹ ተርታ የሚገኘው ብልጽግና የመንግስትን አሰራር ግልጽነት ለማረጋገጥና የዜጎችን መረጃ የማግኘት መብት በተግባር ለመተርጎም በሚል ያዘጋጀው አዲሱ የመረጃ ነጻነት ረቂቅ አዋጅ ራሱ መረጃን በከለከለና የፕሬስ ነጻነትን በገደበ ሁኔታ ውይይት ማድረጉ ተሰምተዋል። የተወካዮች ምክር ቤት የህዝብ ይፋዊ ውይይት በሚል በጠራው በዚህ መድረክ ከተመረጡና አስቀድመው ከተፈቀደላቸው ግለሰቦች ውጪ ሌሎች እንዳይሳተፉ የተከለከሉ ሲሆን የተገኙት ሚዲያዎችም ዘገባ እንዳይሰሩ ታግደዋል። ከግል ሚዲያዎች ኢቢኤስ ብቻ ተጋብዞ እንደነበር ታውቋል። በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ አዘጋጅነት ትናንት በተካሄደው የውይይት መድረክ ይፋይ የህዝብ ውይይት የሚል ስያሜ ቢሰጠውም አፈጻጸሙ ግን እጅግ የተገደበና ከህዝብ እይታ የራቀ መሆኑን የመሰረት ሚዲያ ዘገባ አመላክተዋል። በጉዳዩ ላይ በቀጥታ የሚመለከታቸው የተወሰኑ የሚዲያ ባለሙያዎችና የሙያ ማህበራት ተወካዮች በውይይቱ ላይ እንዲገኙ ቢደረግም ጋዜጠኞቹ የውይይቱን ሂደት በድምጽም ሆነ በምስል ቀርጸው ለህዝብ እንዳያቀርቡ ጥብቅ ክልከላ ተደርጎባቸዋል። ባለሙያዎቹ በመድረኩ ላይ የተገኙት በታዳሚነት ብቻ እንጂ በጋዜጠኝነት ሙያቸው ዘገባ ለመስራት እንዳልሆነም ተነግሯቸዋል። ይህ ክልከላ የተፈጸመው ራሱ ረቂቅ አዋጁ ከመንግስት አሰራር ላይ የሚስጥራዊነት ባህልን ለመስበር የወጣ መሆኑ በተነገረበት መድረክ ላይ መሆኑ የዝግጅቱን ታላቅ ተቃርኖ አሳይተዋል። ከ17 ዓመታት በፊት ወጥቶ የነበረው የመገናኛ ብዙሃንን የመረጃ ነጻነት አዋጅ ቁጥር 590/2000 በዋናነት ሳይተገበር የቀረበትን ምክንያት ያብራራው ረቂቅ አዋጅ ሚዲያዎች ዘገባ እንዳይሰሩ በተከለከሉበት ሁኔታ ተመክሮበታል። የሚዲያ ተቋም ሆነ የሲቪክ ማህበረሰብ በነጻነት ተገንቶ ሀሳቡን የሚሰጥበት እንዲሁም በቀጥታ ስርጭት ለህዝብ የሚተላለፍበት መሆን ሲገባው የዚህ ረቂቅ አዋጅ ውይይት ግን በኮታና በቁጥጥር ስር ውሎ አልፏል። አዋጁ በቀጥታ የሚነካው ጋዜጠኞችንና መረጃ ፈላጊውን ማህበረሰብ ሆኖ ሳለ የውይይቱ ሂደት ራሱ የመረጃ መብት ጥሰት የታየበት መሆኑን በቀጣይ ህጉ ሲጸድቅ አፈናው ከዚህ ይከፋል ተብሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር